ይሄው ቋንጣው ደረሰ። ዋው! ውድ የዩቲዩብ ተከታታዮቼ እንግዲህ የዶሮ ቋንጣ የደረሰ ብላችሁ ለጠየቃችሁኝ ይሄው የዶሮ ቋንጣ ይሄን ይመስላል። ምን አይነት ከለር አለው ምናምን ስላላችሁ ከለሩ እንግዲህ ይሄን ይመስላል። ታያችኋል። ይሄ በጣም ልዩ የሆነ እንግዲህ ይሄ የዶሮ ቋንጣ ነው ታያላችሁ። ይሄው ስብር ነው የሚለው። ጣዕሙ ደግሞ ምን አይነት ጣዕም አለው መሰላችሁ? ልክ የአሳ ስጋ አሳ እንዴት ነው የተጠበሰ አሳ ስትበሉት እንዴት ነው? ልክ እንደዛ ነው ጣዕሙ። ልዩ የሆነ ጣዕም ነው ያለው። በጣም ነው የሚጣፍጠው። ከለሩ ይሄን ይመስላል። አያችሁ አይደለም? እና ሰው ሁልጊዜ ቋንጣ የበሬ ብቻ ወይም የፍየል የበግ ቋንጣ ይመስለዋል የሚሰራ። ስለዚህ ዶሮም ቋንጣ ትሆናለች። ዶሮም በእንትን ብቻ በድስት ብቻ አይደለችም እንዴት ተከሽና የምትበላ፣ በቋንጣም እንደዚህ ትጣፍጣለች። በጣም በእውነት ልዩ የሆነ ጣዕም ነው ያለው። ከለሩን ደግሞ ይኸው እንደምታዩት ነው። ይኸው እንደዚህ ይሄን ይመስላል ከለሩ። ስትበሉት በቃ ኩርሽም ነው የሚለው። እርግጠኛ ነኝ የዶሮ ቋንጣ የቀመሰ ሰው የበሬ ስጋ ወይም የፍየል ቋንጣ አይለውም፣ አያስመኘውም። ሁልጊዜ ልብላ ነው የሚለው። እርግጠኛ ነኝ። ይኸው እና ይሄን ይመስላል እንግዲህ የዶሮ ቋንጣ ይሄን ይመስላል። የትም አልጣልኩትም። የታረከው ወይስ ውሸትህን ነው ወይ እንደዛ የዶሮ ቋንጣ እያልክ ስትለን የነበረ ብላችሁ ለጠየቃችሁኝ ውሸት አይደለም፣ እውነት ነው። አያችሁና እንግዲህ የዶሮ ቋንጣ ይሄን ይመስላል። የምታዩት ደርቆ ነው። ያ ስዝለዝል ሰቅል አይታችኋል። አሁን ደግሞ ይሄው ደርቆ ይሄን ይመስላል። ጣዕሙን ደግሞ ብትቀምሱት በጣም ቆንጆ ነው እና ሁልጊዜ መሞከር ያስፈልጋል። አንዳንድ ጊዜ ለምን ይሄ ይሆናል ወይም ለምን ይሄ አይሆንም ከማለት ሞክሩት። ዶሮን ሁልጊዜ በድስት ብቻ ወይም እንደው ክችን ብላ በሽንኩርት ተቁላልቶ በምን ብቻ አትጠብቁ። በዚህም አይነት ዶሮን መብላት ይቻላል እና ይሄን ለጠየቃችሁኝ ጥያቄ መልስ ለመስጠት ነው ይሄን ያቀረብኩላችሁ። ምን ይመስላል? ጣዕሙስ እንዴት ነው? እንደ ቋንጣ ነው ወይ ያላችሁኝ ይሄ ነው እንግዲህ። ይሄ ይመስለኛል እኔ ለመጀመሪያ ጊዜ ይመስለኛል የዶሮ ቋንጣ ሰርቼ እንደዚህ በዩቱብ ላይ ስለቅ። በዓለም ላይ ያለ አይመስለኝም የዶሮ ቋንጣ አይደል? ካለ ንገሩኝ። ግን እኔ ይሄን ነገር ክሬት ያደረኩት የሚጨመሩ ቅመሞች አሉ። አዘገጃጀቱን አይታቸዋል፣ እንዴት እንደሚታጠብ ምን ያህል ተዘብዝፎ እንደሚቀመጥ፣ ከዛ ደግሞ ምን አይነት ቅመሞች ተጨምረው ተዘልዝሎ እንደሚሰቀል፣ የመዘልዘሉ ደግሞ መጠን እንዴት ነው? እንደ በሬ ወይም እንደ ፍየል ስጋ ቀጭን ነው ወይስ ወፍራም ነው ወይ መካከለኛ ነው የሚለውን ያን ሁሉ አሳይቻችኋለሁ። እንግዲህ እኔ ያን ሁሉ አይቼ አጥንቼ እንደዚህ ቢሆን እንደዛ ቢሆን ብዬ
ነው ሞክሬ የሰቀለ እንትን ቋንጣውን ያደረጉትና በጣም ቆንጆ ነው፣ ይጣፍጣል። በፍርፍር አድርጋችሁ መብላት ትችላላችሁ። እንደዚሁ ቋንጣውን እንደዚሁ መብላት ይቻላል። እንደዚሁ በቃ እንደገና ደግሞ ጠበስ አድርጎ መብላት ይቻላል። ወጥ መስራት ይቻላል። ሁሉ ነገር ማድረግ ትችላላችሁ። ልክ እንደ በሬ ቋንጣ፣ እንደ ፍየልና በግ ስጋ ቋንጣ፣ እንደ ግመል ቋንጣ እና ቋንጣ ሁሉ ነገር ይሆናል። የአሳ ቋንጣ ታውቃላችሁ። አሳ በእርግጥ እንዳለ ነው የሚደርቀው፣ ያደርቁታል። ይሄ ወንዝ ዳር ምናምን ያሉ በብዛት አሳ ሲይዙ ውሃ በሚሞላበት ሰዓት፣ በተለይ አባይ ዙሪያ ያሉ ውሃው በሚሞላበት ሰዓት አሳው ይሰክርና ይወጣል እና ይለቅሙና ይሄ ውስጥ ወድቃውን አውጥተው ያሰጡታል እና ይደርቃል። ከዛ እየተወቀጠ ነው የሚበላ። ግን እንደዛ ሳይሆን የአሳ ቋንጣ አሰራር አለ። እሱንም አሳያችኋለሁ፣ ይዤላችሁ እመጣለሁ። ተከታተሉኝ። እንዴት ሆኖ ቋንጣ ሆኖ ከሾሁ ከምኑ ወጥቶ ከዚህ ከላይ ከቅርፊቱ ወጥቶ ንጹህ ስጋው ከውስጥ ያለው ስጋ እንዴት አይነት ቋንጣ ይሆናል፣ አሰራሩስ እንዴት ነው የሚለውን በቅርብ ቀን ይዤላችሁ እመጣለሁ። እና እንግዲህ ለጠየቃችሁን ጥያቄ የዶሮ ቋንጣ ይሄን ይመስላል። ስሩና ሞክሩት። በጣም ተወዱታላችሁ፣ እርግጠኛ ነኝ። በጣም ነው የምትወዱት፣ እና ይህን ለማሳየት ነው። ያው በተጠየቁት ጥያቄ መሰረት ነው የዛሬ የመጣሁላችሁ። ሊባኖስ ገዳሙ ነኝ ከአሜሪካ። ሰብስክራይብ፣ ሼር፣ ላይክ አድርጉ። ቪዲዮውን ደግሞ እስከ መጨረሻ ሌሎችም ቪዲዮዎች እየለቀኩ ነው፣ እነሱን ሁሉ እዩልኝ፣ ሼር አድርጉ። በሌላ ደግሞ እንገናኛለን። በአሳ ቋንጣ እንገናኛለን። ሰላም ለኢትዮጵያ ይሁን። ሰብስክራይብ ሼር ላይክ አድርጉ። ሊባኖስ ገዳሙ ነኝ ከአሜሪካ። ቋንጣ